ባቲ ሴቨን ሳራ እዚህ ቤት ሰው የለም እንዴ? ብቻ ነኝ ያለሁት። ልጆች አቤት አባ ምንድነው? ላንተ ነው እኮ ምንድነው እሱ? ሚስተር ነው ሲያልቅ ነው የምነግርህ። ምን የመሰለ ግኝት መሰለ ትወዷለህ። በቃ አሁን እሱ ቅራቅም ቦንቶና ሶፍቱን አቀብለኝ። አንተ አቀብለኝ እኮ ነው ያልኩህ። ወርውረህ ትሄዳለህ። ማቲ ና አንተ ማቲ እነዚህ ልጆች እንዴት ነው የጠገቡት? አንተ ማቲ አንተን እኮ ነው ማቲ። ምንድነው እሱ ታሜ? እንደ ህፃን ልጅ ምጮኸው ለሶፍት ብላ ኦትራለ እንዴ? አይደለም ሳሪ፣ ደግሞ አልገባሽም አንቺ። ከሶፍቱ ጀርባ ያለውን ቁም ነገር ነው ማሰብ ያለብሽ። ምንድነው ደግሞ ከሶፍቱ ጀርባ ያለው? አይደለም ሶፍቱ ጀርባ አይደለም፣ የማቲ ከሶፍቱ ማቀበል ድርጊት ጀርባ ያለውን ቁም ነገር ሳብቴክስቱን ነው ማየት ያለብሽ። ምን ቴክስት? ተው ወይኔ ራሴ ሊፈነዳ። ምን እያረክሽ ነው? ምን እያረኩ እያየኸኝ? ልተኛ ነዋ። እና እዚህ አልገላተኝም እንዴ? ለትምህርት ቤቱም ለቤቱም አንዳችን ንትረፍ እንጂ ታሜ ተያዘንልክ እንዴ? ልብስ የለበስኩ ነው እንዴ? ሱሪው ምን አርግ ነው መተለው? ሱሪ ነው እንዴ? እኮ ሸሚዝ ምን ሆኖ ነው የጠበበኝ ብያለሁ። ከርሶም እንዴት ነው ያልኩ? አስቸኳይ ስራ አለብኝ መሄድ። በዚህ በሌሊት የሌሊት ሽፍት ስራ ቀየርክ እንዴ? አልነጋም እንዴ? እኔ እኮ የነጋ መስሎኝ 30 ደቂቃ ስታገል የቆየሁት። ከሱሪ ጋር የፈጠርከው ግጭት ከ30 ደቂቃ በፊት ነው እንዴ ጀመረው? ነገርኩሽ እንግዲህ ሸሚዝ መስሎኝ ነው። ታመ በሌሊት የሚያስኬድ ነገር ምን መጣ? አዲስ አስቸኳይ ስራ አለብኝ። ለአዲሱ ኮርስ የሚቀጠሩ አስተማሪዎች አሉ። ኢንተርቪው ማድረግ አለብኝ እኮ። መቼም እንደዚህ ሆነም ሄዳ አትችልም። ለሌላ ቀን ማዛወር አይቻልም። አሁን በመጨረሻ ሰዓት ብናዘዋወር ምን አይነት ትምህርት ቤት እንባላለን? በመጨረሻ ሰዓት አስቸጋሪ ነገር የገጠመው ትምህርት ቤት ይባላል። ቀጠሮ ማያከብር ትምህርት ቤት። ይሄ ደግሞ ለትምህርት ቤታችን ስም ጥሩ አይደለም። በዛ ላይ ደግሞ ኮርሱ ከሌሎች ትምህርት ቤቶች ጋር የምንወዳደርበት ነው። ደህና አስተማሪዎችን መቅጠር አለብኝ። አይ እንግዲህ ይሄን ያህል ኢንተርቪው በጣም አስፈላጊ ነው ካልክ እኔ ኢንተርቪው አድርጌ ላመጣል እችላለሁ። እንዴት? ታመሄላ አንተ ራስህን አስታም፣ መድኃኒቶችን ጨርስ። እኔ ለኔ ውክልና ተሰጠኛለህ፣ ኢንተርቪው አድርጌ አመጣልሃለሁ። የምርሽ ነው እንዴ? ምን ችግር አለው? ዛሬ ደግሞ ነገር ቀለል የምታረጊው ነገር አለ። አይሆንም አትሹም ባልቶሽ። ቆይ ግን
ለምንድን ነው የማልሆነው? ለምንድን ነው እሱን ኢንተርቪው ማድረግ የሚያቅተኝ? ቆይ እንዴት አድርገህ ነው የምታስበኝ? ስንት ዓመት ሙሉ ተማሪዎችን ስመዝን የኖርክ ሴትዮ ማለት አስተማሪ ኢንተርቪው ማድረግ ያቅታታል ብለህ ነው የምታስበው? ይኸውልሽ ዛሬ ምንድን ነው መሰለሽ በቃሽ እሺ ይሁን እሺ በቃ ኢንተርቪው ታደርጊያለሽ እኔ ምን ጨክሬ ምን አጨቃጭቅ እሺ በቃ ውክልና ሰጥሻለሁ ትሰራለሽ ይቆፋም ብቻ አይደለም ቆይ ግን ለምንድን ነው እንደዚህ ቶሎ ውክልናውን ለመስጠት የተስማማው? ምን ብታስብ ነው? ኧረ ተው ኧረ ተው እናንተ ሰዎች ተው በሽታ ይግደለኝ ጠብቁኝ ተው መከራ ነሱ መከራ ቲቸር ሳራ በቀጠሯችን ማንኳኳት ማንን ገደለ? ማንን? ምን አለ ታዲያ አንኳኩተህ ብትገባ በድንጋጤ ልደፋኝ ነው? ቲቸር ሳራ ይሄው በቀጠሯችን ሰዓት በጠዋቱ ከች ብለናል። በልና ቀልዱን ተውና ቲቸር ሳራ ከስራው በፊት ግን መነጋገር ያለብን ነገር አለ። ማውራት ያለብን ነገር ምንድነው? የምናወራው ደግሞ ያው ታውቂ የለ የገንዘብ ጉዳይ አለ። እንደገና የአሰሪና ሰራተኛ ደንብ ምናምን ይባል ነገር አለ። ሰዓት ነው ወይስ ደግሞ በቀን ነው የሚከፈለው? ቲቸር ሳራ የዓመት ረፍት አለ? የቀን ስራ እየሰራ የዓመት ረፍት አይከብድም? ቲቸር ሳራ እንዲያውም እኮ የዓመት ረፍት ያስፈልገኛል። በልቀልዱን ተውና ና አሁን ላሳየህ። ምን ቀደን እኮ አይደለም እንዴ ረዳት ፕሮፌሰር እስካልተሻላቸው ድረስ እኮ ያው ስራው ይቀጥላል አይደል? እንዴት ታሞ በዛው የሚቀር ነው ይመስላል? አንተ ምን ይታወቃል? የዛሬ ጊዜ ቀልደኛ ነህ። ና በል አሁን ጠጋ በልና ላሳየህ። የምትሰጠውን በደንብ አድርገህ ተው። እንትን ማስታወሻና ስክሪፕቱ እዛ ጋር አለልህ። ማስታወሻና ስክሪፕቱ ምን ያደርግልኛል? ማስታወሻ የምትይዝበት ነው። እሺ ና በል ወደዚህ ጠጋ በልና ተመልከት እያንዳንዱን ነገር በጥንቃቄ። ይኸውልህ ይሄ የስጋ ሾርባ ነው። ስጋ ሾርባ ገብቷል? እዚህ ላይ ስጋ፣ ኮረሪማ፣ ድንብላል ሁሉን ነገር ጨምሬበታለሁ። ሮዝመሪ ሁሉ ሳይቀር። ሮዝመሪ ውስጥ አንቲ ኢንፍላማቶሪ እና አንቲ ካርሶጆኒክ አለ። ስለዚህ በጠዋት ብቻ ነው መሰጠት ያለበት። ገብቷል አይደል? እረፍ። ምርጥ ይመስላል። አዎ ምርጥ ነው። ለታምራት ነው። እሺ ለታምራት እንዴ አውቃለሁ። አሁን ተነግሮኛል። ይሄኛው ደግሞ የዝንጅብል ሻይ ነው። እዚህ ሻይ ውስጥ አረቄ ጨምሬበታለሁ። ስለዚህ ከቁርስ በፊት እንዳትሰጠው፣ ከቁርስ በኋላ ነው የምትሰጠው። አረቄ ስላለበት ማለት ነው። ያዝ እንጂ ማስታወሻ። እሺ ሻይው ከቁርስ በኋላ ይሰጠዋል። አዎ እሺ። ይሄኛው አጥሚት ደግሞ ብዙ ነገር ነው ያለው። አጃ፣ ተልባ፣ ለውዝ፣ ኑግ፣ ድንብላል። ገብቷል? ይሄ ጤነኛ ሰው ቢጠጣው እንኳን ጥቅሙ በጣም አለ። ስለዚህ ለታምራት ከሰጠው በኋላ አንተ መጠጣት ትችላለህ። ለሁለታችሁ ነው ያዘጋጀው። አይ ማይ አባዬ ዛሬ በጣም ሳይታመም አይቀርም። በጣም እኮ ነው የሚያጓራው። ያጓራ። እናንተ አሁን ወደ ትምህርት ቤት ይጉ። ሰዓት ደርሷል። እማ ይሄን ለአባት ሰጪልኛል። ምንድነው ደግሞ ይሄ? የተጠቀመበት ሶፍት እዚህ ጋር ነው። እሺ የምታጠራቅም ለምን? ምን ነው አንቺም አስፈላጊነቱ አልገባሽም? ቫይረሱን ሪሳይክል አድርገን ወደሚጠቅም ነገር ብንቀይረው አይሻልም? እሺ በቃ ትክክል ነው። ግን አሁን እኔ የምፈልገው እናንተ ትምህርት ቤት እንድትሄዱ ነው። እስካሁን እዚህ ናችሁ እንዴ እናንተ? አንቺን እየጠበቅን እኮ ነው። እኔ ግን እዚሁ ቀርቼ አባቴን ባስታመም ነው የሚሻለኝ። በጣም ያጓራል። እሺ ቶጃ ነው የሚያስታመው። ቶጃ ሾርባ አይደለም ጠጣ ያልኩ አጥሚቱን ነው። ይሄ አጥሚት እኮ ነው። ይሄኛው ሾርባ ነው። ይሄ ሾርባ ይሄኛው አጥሚት። አሁን ገባኝ። እሺ ሂዱ እንጂ ወደ ትምህርት ቤት። ያዝ ይሄንን ቅራቅም በሆነ
እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ታም ልሄድ ነው። ውክልናውን ወረቀት ስጠኝ። ያ ኮሜዲ ነው ላልልሽ ከነፋይሎቹ የታምራት ውክልና ለሳራና ለሐረግ በደንብ ይጠበቅ። ይሄ ምን የሚሉት ውክልና ነው? ለሐረግ ነግሬያታለሁ እንድታግዝሽ። ምንድነው ደግሞ እሷም ታግዘኝ? አይ በቃ እንድትረዳዱ ነው የሚያስፈልገው ነገር ነግሬያታለሁ። እኔ እኮ የሚገርመኝ ይሄ እኮ ማስተዳደር ነው። ሮኬት ሳይንስ አደረከው እንጂ ለምንድን ነው እንዲህ ስራዬን ቀለል አድርገሽ የምታየው አንቺ? አንተ ለምንድን ነው እሱ እኔ ዝቅ አድርገህ ማየት የመረጥከው? በጃዙት ወርቆ ነው በእነው አይደለ? ለምሳሌ እኔ እኮ አንቺን ዝቅ ለማድረግ አይደለም፣ ግን እንዳይከብድሽ ብትረዳዱ ብዬ ነው። የሚያስፈልገውን ነገር ነግሬያታለሁ ነው። እንደውም አልፈልግም ትቼዋለሁ። ኑሮም እኮ እንደሚከብድሽ ነግሬሽ ነበር። እንደሚከብድሽ እኔ ችሎታዬን አሳይህና ሂስን ትውጣታለህ። ሳሪ ፋይሉን የሚያዥው ይዟል። ኧረ ራሴን አሞኛል። ተይ በሩን ቀስ። ተናደድሽ መሰረት? እንዴት አደርሽ? ሲያሳ ትኩስ ቡና አስምጭልኝ። ቶሎ በይ። ቲቸር ሳራ ረዳት ፕሮፌሰር ዛሬ አይመጡም እንዴ? አዎ። በምን አወቅሽ? እንዴት ነው በምን አወቅሽ ማለት? ደውለው ሳይነግሩኝ። ዛሬ አዲስ ጉንፋን ይዞታል፣ መነሳት አይችልም። ስለዚህ እኔን ወክሎኛል። ዛሬ እኔ ነኝ የምሰራው። ዳይሬክተር ልትሆኚ? አዎ። ምን መሰልሽ መሰረት፣ አንድ መስሪያ ቤት ውስጥ ችግር እንዳለ የምናውቀው አዲስ ሰው ወደ ወንበሩ እንደዚህ ሲመጣ ይሄ እኔ ችግር አይደለም፣ ይሄ ወንበሩ ችግር ነው። እዚህን ትት እንዴት ነው ረዳት ፕሮፌሰር? ይሄ ነገር ስኳር ብላ ብትጨምርበት አላለችም? ቅርታ ያድርጉልኝ ረዳት ፕሮፌሰር፣ ስራዬን ጥንቅቅ አድርጌ የማቅ ሰው ነኝ። አይ የሆነ የሚጣፍጥ ነገርማ መጨመር አለብን እንዴ? ቆይ አንዴ እልህ አይልም እኮ። ቆይ ማስታወሻ ላሳየሁት እኮ። ሾርባ አይደል? ሾርባ ሾርባ በባዶ ለ30 ደቂቃ ስኳር ከገባበት አይሰራም። አይ በቃ ገብቶኛል። ይሄ በቀል ነው። ለምን አሁን ሐረግን ረዳት መደብክብኝ እኮ ብላ ብድሯ መክፈሏል። ብድር ይሄን ብድር ቶ ግዴላ ገብቶኛል። ቶ ግዴላ አደምል ቶጃይ ቶጃ መቼም ክፉንም ደጉንም አብረን አሳልፈናል አይደል? አነሰም በዛ አብረን ኖረናል። ለኖርንበት ጊዜ ስትል አንድ ማንኪያ ስኳር አጨምርልኝ? በጭራሽ ያለቃይን ትእዛዝ እኔ አላፈርስ። ለእውነት ስለ እውነት እሞታለሁ እንጂ ቃሌን አላጥፍም። ቃል የእምነት ዕዳ ነው፣ በፍጹም አላደርገው። ማን ቶጃ? እኔ የምልህ ስለ የቤት ኪራይ ጉዳይ፣ ለአንዳንድ ጉዳዮች ስለወሰድካቸው ብድሮች ብናወራ የሚለወጥ ነገር አይኖርም? እነሱ ከተነሱማ አንዳንድ ነገሮችን ያው ግምት ውስጥ እናስገባለን። ጎስ ቶጃ ትዝ ይልሃል አይደል? ባለፈው
ምን ነው እንግዳ መጣብኝ ብለህ 500 ብር ያበደርኩ በቃችን ስኳር አንተ በቃ 100ን ትችላለህ 200 200 ይችላል ያማሱት አረ ጨመረበት 300 አሁን ጨመርኩ እኮ 300 500 አንተም ለኢንተርቪው ላስተማሪነት ነው የመጣህ? እኔ ነው አንተኛው ወጣቱ ልጅ ራስን ቀና አድርግ። አቤት ላስተማሪነት ነው ለተማሪነት ነው የመጣህ? ላስተማሪነት። ለመሆኑ ስምህ ማን ነው? ሳሙኤል ተላማ። አዎ ተጠርተሃል። ቆይ ግን አንተ በስንት ዓመት ትምህርትን ጨርሰህ ነው በዚህ እድሜ ዲግሪ ነው ያስከው? አስገብልኝ ስልሽ አንድ ባንድ ታስገብልኛለሽ። ገብቶሻል? እሺ ሳራ ያ ልጅ ግን ይኸው እድሜው ትንሽ አላነሰም ማለት ገብቶ ከሚያስቸግርሽ ከወዲሁ ባሰናብተውስ? መሰረት ምን አለበት ዝም ብለሽ ስራሽን ብትሰሪ። የመጀመሪያውን አስገብልኝ ግን ግባ ቁጭ አልዛ ጋር ማስረጃዎችን እያየኋቸው ነበረ እና ሀረግዬ ምን ልርዳሽ? የሆነ ሸፍጥ እየሰራሽብኝ እንደሆነ ሰምቼ ነው የመጣሁት። ይኸውልሽ እኔ ይሄንን ካንቺ አልጠብቅም ነበር። ረዳት ፕሮፌሰር ለአስተማሪዎች መቅጠሪያ የሆነውን ፈተና ለመፈተን እኔን ወክለውኛል። እኔ ባልፈልግም እሳቸው ግን ፈልገዋል። ምን ይደረግ? አስተማሪ መቅጠር እኮ ነው። አስተማሪ ለመቅጠር መተጋገዝ። እንግዲህ ምን ይደረጋል? የፕሮፌሰር ሐሳብ ነው እንጂ። አዎ አንብቢ ምን ይላል? ውክልና መስጠትን ይመለከታል። ከታምራት ለዘር የተሰጠ አሁን አመንሽኝ አይደለም? ምኑን? ውክልና መሰጠት ነው። እኔ ተሰጠሽም አልኩኝ እና ታዲያ ምን ትሰሪያለሽ እዚህ? ረዳት ፕሮፌሰር የምትከታተዩ ነገር አለ ብለውኛል። እከታተላለሁ። እና አሁን በድንገት ተከታታይ ሆንሽ ማለት ነው? ረዳት ተከታታይ ይቅርታ፣ አንዳንድ ጊዜ አንዳንድ እብዶች አይጠፉም። ወይል እንግዲህ እዚህ እንደማየው ረዳት ፕሮፌሰር ተከታታይ ብለውኛል። እከታተላለሁ። እኔ እናቴ ነገር ነው የሰለቸኝ። ነገር አልፈልግም። እሺ እሺ ተባርሽ ጭንቅላት ላይ ለምን አስተማሪ ለመሆን ፈለክ? ከልጅነቴ ጀምሮ አስተማሪዎችን እወዳለሁ። እውቀታቸውን ሲያካፍሉ ያለው ደስታ። ውይ
እሱ ደስታማ ይወራ። በተለይ ደግሞ የትምህርት ጊዜው አልቆ መጨረሻ ላይ ሰርተፍኬት ሲሰጠን ያለው ደስታ ምን ወደር አለው ብለህ ነው? ከዚህ በፊት በአስተማሪነት ሰርተህ ታውቃለህ? አይ አላውቅም። ወይ ዝም ብለህ ነው ከተማሪነት ወደ አስተማሪነት ዘለ የገባው። ትልቁ ችሎታ የምለው ከሰዎች ጋር የመግባባት ችሎታ አለኝ። ከልጆች ጋር በተለይ አይ ከልጆች ጋር አይመከርም። ከትልልቆች ጋር እንዴት? ከተማሪዎች ጋር አለመግባባት ቢፈጠር ምን ታደርጋለህ? አባረራቸዋለሁ። ስርዓት የሌለው ተማሪ መባረር አለበት ብዬ አምናለሁ። መማር የሚፈልጉትን ተማሪዎች ከሚረብሽ ልክ ብላል። እኔም ማባረር ነው እንጂ ከመድኃኒት የተረፍከውን ሰውዬ እኮ በጨጓራ በሽታ እኮ ሊደፉ እኮ ነው። እሺ ሌላስ? ከማባረር ውጭ ምን ታደርጋለህ? ከማባረር ውጭ ምን አለ? መጠፍጠፍ ነው ያለው አማራጭ። እሱ ደግሞ መዘዝ አለው። ኧረ ልጄ መዘዙ ብዙ ነው። ይኸውልህ በዛሬ ጊዜ ላይ ደግሞ ይኸውልህ ማባረርን ብትይዝ ነው ጥሩ ነጥብ የምታገኘው። በቃ ማባረር ይሻላል። የመጨረሻ ውሳኔ ነው። ማባረር ይሻላል። አንቺ ግን ምን እያደረግሽ ነው? እሺ ከዚህ በፊት የማስተማር ልምድ አለ? አይ ገና ዘንድሮ የተመረኩት። ግን ተማሪውኝም ለሃይስኩል ተማሪዎች ማከካሻ ክላስ ሰጥ ነበር። እንደበንቱ አድርጉት ማለት ነው። ጎበዝ ጎበዝ። ለምን አስተማሪ ለመሆን ፈለግ? ኤሌመንታሪ ተማሪ እያለሁ በአስተማሪ ምክንያት ነው። የምን አስተማሪ ነው? ስሙ መጥቀስ አልፈልግም፣ ግን ኬሚስትሪ አስተማሪ ነው። ኧረ እባክህ ኬሚስትሪ ትወዳለህ ማለት ነው? አዎ ማስተማሪ የወደድኩት በሱ አስተማሪ ምክንያት ነው። ማስተማርን በጣም እንደወድ አድርጎኛል። ይሁን ስሟን መጥቀስ ያልፈለግከው አስተማሪ ስሟን አትንገረን። ስሟን መጥቀስ ካልፈለግ ችግር የለም፣ ግን በሳ ነው የሚጀምረው አይደል? ስሟ ቆይ አንቺ ግን ምን እያደረግሽ ነው? እየፈተንኩ ነው እንጂ ተፈታኞቹ ከኔ ጋር ጥሩ ነገር ካላቸው በቅናት ካንቺ ጋር ደግሞ የተግባቡ ደግሞ ሲመስልሽ ደግሞ እኔ እኮ ረዳት ፕሮፌሰር ወከሉኝ እንጂ ወክሉኝ ብያቸው አይደለም። እኔም ወክሉኝ አላልኳቸውም፣ ራሳቸው ወከሉኝ እንጂ። በአሁን የጀመርነውን እንጨርስ። ስሚ እኔ አሁን ዶክመንታቸውንም ሳይ ኢንተርቪውንም ሳይ ትልቁን ውጤት የሰጠሁት ለዚህ አሁን ላሁኑ ልጅ እንዴት ሆኖ? ገና እኮ አንድ ፍሬ ልጅ ነው። እንዴት ነው አስተምር ብለን እድል ምን ሰጠው? ከድሜው ምን አገባን? ዋናው አቅሙ ነው እንዴ። ተማሪን ስነ ስርዓት ማስያዙስ? በዛ ላይ ደግሞ ልምድ የለውም። እኔ መረጥኩት ሁለተኛው። አይ እንግዲህ አንቺ ተከታታይ ተባልሽ እንጂ ገምግም ያልተባልሽ እንደተካ እንዴ እኔ ማስተማር አልቻልኩም። እንዴ ለምንድን ነው ማስተማር ያልቻልከው? ተማሪዎቹ በኳስ ያሳቡ እየተጣሉ እና ምንናማ እንዴ አንቺ ዳይሬክተር አይደለሽም እንዴ? ሂጂና አስረጃቸው። እንደውም ጥሩ አጋጣሚ ነው ይሄ። ለምን አንቺ ሄደሽ በዚህ አታግዢኝ? ይሄ ጥሩ አማራጭ ነው። እኔ ታዘዝኩት እዚህ ቢሮ ውስጥ ነው። ከዚህ ልጅ ቢሮ ሆነ መስክ ሆነ ምን ልዩነት አለው? ሂጂና አግዣቸው። አልሄድም። ኧረ ጉድ ሆነናል። አንደኛው ተፈታኝ በሙስና ሊጥሉን ብሎ ግቢውን እየረበሸ ነው። ምን ይሻላል? እሺ አሁን ከሁለት ነገር ትመርጫለሽ፣ ወይ የሀብቴን ወይ የዚህ ተፈታኞቹን አስተማሪዎች ጉዳይ። እኔ ቢሮ ውስጥ ነው የታዘዝኩት። እንደውም በቃ ከቢሮ ውጭ። ይሄንን አፈልግኝ አንቺ እንደዛ ውጭ ልኝ ብዬሻለሁ። በቃ ውጭ ከቢሮ። እኔ እንደውም ረዳት ፕሮፌሰር ከደውዬ ማንም ጋር ሁኚ ጉዳይ አይደለም። ገብቶሻል? ውጭ ብዬሻለሁ። ውጭ። አልወጣም። አልወጣም። እንዳታሳስችኝ በኋላ ሀብቴ አስወጣልኝ። ቆይ እንደሱም አይደለም እኮ ይኸውላችሁ አንቺ ትብስ አንተ ትብስ ተባብላችሁ ነው ማስተዳደር እንጂ በጸብማ እኮ ተው አይሆንም። እሷም ተወክላ እኔም ተወክዬ እኮ ነው። አልወጣም።
ተወከል በጣም ጥሩ ተወከል ኡፋ ብቻ አይደለም ቶጃ ስልኬን አቀብለኝ የኔ አይደለም እኮ አንተማ አይደለም የኔ ነው አቀብለኝ አጥሚት ላቅርብሎት እንዴ ረዳ ፕሮፌሰር ስልኩ ስልኬን ሄሎ በሰረት ማ ፒስ ነው ረዳት ፕሮፌሰር ሳራ ናት እንዲያረጋችሁ መጣ ምን ፒስ ነው መሄድ አለብን አይደል ትምህርት ቤት መሄድ አለብን አጥሚቱን ሊያዘው አይደል መንገድ ላይ ኧረ ወይ ራሴ ሊፈርስ ነው አይዞሽ ከሁለት ሳምንት በፊት እኮ ነው ያጎቴ ልጅ ከውጭ ሲመጣ እኮ ያስገዛውት 2 ቀን እንኳን በአግባቡ እኮ አልተጠቀምኩትም ቆይ መለቅሽ መስሎሻል ተሰጥቷ ታሜ ነው እኮ ከኩባ ሲመጣ ያመጣልኝ ንጹህ የኩባ ኦሪጂናል ወርቅ መለቅሽ መስሎሻል አንቺ ነው ባካችሁ ምን ሆናችሁ እንዴ በቃ ተረጋጉ ምን ሆነሽ ነው አረጋ ሳራ እና አንድ ቀን በቀር አንተ ነህ ለዚሁ ሊዳረከኝ እንደውም የማስተዳደር ስራ ብሎ ባፍንጫ ይውጣ ጥንቅር ብሎ ይቅርብ በቃ አንቺን ታሚ ልተኛ ነው እንዴ ሳይቀሰቅስ ጠጣ እንጂ ነገ እንዴ ልትሆን ነው ነገ ሙክልና ተወስጃለሽ አረ በፈጠራ ወደዛ ይቅርብኝ በስማ ማስተዳደር እንደዚህ ከባድ ነው እንዴ ከበሮ በሰው እጅ የሚባለው እኮ በኔ ነው የደረሰው ድንግርግሬ እኮ ነው ይወጣል ነገርኩሽ እኮ እንዲቀላል መስሎሻል ቀላል ነው ስትይ አልነበረም እንዴ ቆይ ምንድነው የተፈጠረው መስሎኝ ነው እንዴ በዚህ ስለው በዛ ስለው በዛ አንተ ግን እንዴት ነው ያን ሁሉ ሰው ፍላጎት የምታሟለው ማናሟላለሁ አለ ይልቅ ካረጋ በተፈጠረ ጉዳይ ምን ልታረግ ያሰብስ ምን አደርጋለሁ ራሷ እኮ ነች የጀመረችው ወደዚህ ልጆች ተደባደቡ ይባላል በዚህ ተፈታኞቹ አሉ እሷ ደግሞ ጭንቅላትሽ ላይ ካልወጣው ለማንኛውም በጣም አደገኛ ተደባዳቢ እንደሆንሽ አይቻለሁ ብቻዬን አመድተሽ ቤት እንዳትመጪ አርፈህ ህመምን አታስታምም ወይ ዛሬ ረዳት ፕሮፌሰር ገቢና ወጪ እናወራርዳ ለምን ገቢና ወጪ ና ቶጃ አንተ ታም አስተማሪ እሷ ስላልነበራት ዳስም ባላት እናንተ የራሳችሁን ጨዋታ ተጫወቱ ቲቸር ሳሪ ምን ይምጣ ቡና ሻይ ቡና እና እንደዛ ነገር ሲባል ዝም ትላለህ ልክ ነው
ሰላም ነው ሰላም ኤግዛክትሊ ያንቺ አይነት ባይሆንም ለማቲ ልደት የመጣ ነው አላረኩት አመሰግናለሁ ምንም አይደለም እኔም በሰፈር ልጅ እንዳያስታውቅ አድርጌ ነው ያጣበኩት ተበጥሶ እንደነበር ያስታውቅ እሺ ቴንክ ዩ ለተፈጠረው ነገር ይቅርታ እኔም ጸጉርሽን ስላበላሽውብሽ በጣም ይቅርታ